ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል የሪፐብሊካን ጋርድና የኮማንዶ አባላትን በማሰማራት ጭምር የሚደረጉ ዘመቻዎች እንደቀጠሉ ናቸው። ጄኔራሉ ደግሞ የጸጥታ አመራሮቻችን ቤተሰቦች እየታገቱብን ነው ሲሉ ክስ አሰምተዋል። በዝርዝር የምንመለከተው ጉዳይ ነው። በኦሮሚያ ክልል ታግተው የነበሩ የመንግስት አመራር መገደላቸው ታወቀ። እነ መራራ ጉዲና ደግሞ አመራራቸው በወታደራዊ ካምፕ ውስጥ እንደታሰሩባቸው አሳውቀዋል። ተጨማሪውን አዘጋጅተናል። በመቀሌ ከባድ ፍንዳታ ተሰምቷል። ከባድ ፍንዳታው የመቀሌ ከተማ መለያ ከሆነው የሰማዕታት ሐውልት አጠገብ የተከሰተ መሆኑ ተሰምቷል። ፍንዳታው የተከሰተበት ሐውልቲ እየተባለ የሚጠራው አካባቢ ህወሓት ዋነኛ ጉባኤዎችን የሚያካሂድበት የስብሰባ አዳራሽና የሰማዕታት ሐውልቱ የሚገኙበት በመሆኑ ከባድ ውጥረት ተፈጥሯል። በዝርዝር ጉዳዩን እናሰማችኋለን። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ እነዚህንና ሌሎችን መረጃዎች ይዘናል። ቻናሉ እንዲያድግና ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው አለፍን። በአማራ ክልል በፋኖ ኃይሎች ቀጠናዎች ላይ ሪፐብሊካን ጋርድና የኮማንዶ አባላትን በማሰማራት ጭምር የሚደረጉ ዘመቻዎች እንደቀጠሉ ናቸው። ጄኔራሉ የጸጥታ አመራሮች ቤተሰቦች እየታገቱብን ነው ሲሉ ክስ አቅርበዋል። በክልሉ የሚደረጉት ሰሞነኛዎቹ ጠንካራ ውጊያዎች በአመዛኙ የመንግስት ጥምር ኃይል የሚባለው አካል ወደ ፋኖ ኃይሎች ጠንካራ ይዞታዎች በመጓዝ የሚከፍተው ውጊያና በፋኖ በኩል የሚፈጸመው የአጸፋ ጥቃት ጋር በተገናኘ የሚከናወን ነው። ጎንደር፣ ላሊበላና ደብረ ብርሃን አቅራቢያ የተደረጉ ውጊያዎች ደግሞ የትናንትናና የዛሬ አብነቶች ናቸው። በሰሜን ሸዋ ዞን ስምሪት የተሰጠው የሪፐብሊካን ጋርድ ኮማንዶ ኃይልም ከክልሉ የጸጥታ ኃይሎች ጋር በመጣመር ከዞኑ መቀመጫ ደብረ ብርሃን ጥቂት ኪሎ ሜትሮች ርቀት ላይ የሚገኙ አካባቢዎች ላይ ዘመቻ ማካሄዱ ታውቋል። ቀይትና ጉንዶ በረት ተብሎ በሚጠሩ አካባቢዎች ለበርካታ ሰዓታት ዛሬ የተደረገው ውጊያ ከጠዋት ጀምሮ እየተከናወነ ስለመሆኑ መረጃዎች አመልክተዋል። በተለይም መሃል አምባ ተብሎ በሚጠራ ልዩ ስፍራ የተደረገው የተኩስ ልውውጥ ከፍ ያለ ጉዳትን ያስከተለ እንደነበር ተገልጿል። ይህ በእንዲህ እንዳለ ከወልዲያ ከተማ በቅርብ ርቀት ምንም አይነት የጥይት ድምፅ ያልተሰማበት ውጊያ ተካሂዷል። ከወልዲያ ከተማ በቅርብ ርቀት በታሪካዊቷ መርጦ ኢየሱስ ከተማ አጥቢያ ሌሊቱን ያለምንም የጥይት ተኩስ በሳንጃ ጩቤ ብቻ ለአጭር ሰዓታት ከባድ ተጋድሎ መደረጉ ታውቋል። ምኒልክ እዝ የራስ ወሌ ብጡል መናገሻ በሆነችው በታሪካዊቷ መርጦ ኢየሱስ ከተማ ውስጥ መሽገው በነበሩ የአገዛዙ ወታደሮች ላይ ህዳር 18 2018 ዓመተ ምህረት አጥቢያ ሌሊቱን ባካሄደው በሳንጃ ጩቤ በታገዘ ለአጭር ሰዓታት በቆየ ከባድ የጨበጣ ውጊያ ታላቅ ድል መቀዳጀቱን እዙ በህዝብ ግንኙነት መምሪያው በኩል አሳውቋል። በአፋባሃ ምኒልክ እዝ ዞብላምባ ክፍለ ጦር ስር የሚገኙት ተወርዋሪ አናብስት በሚል ቅጽል ስም የሚጠሩት የስድስተኛ ሻለቃ አባላት የራስ ወሌ ብጡል መናገሻ በነበረችው በታሪካዊቷ መርጦ ኢየሱስ ከተማ አጥቢያ ሌሊቱን ሰርገው በመግባት በከተማዋ የነበሩ ያገዛዙ ብልጽግና ቡድን ወታደሮች ላይ የሳንጃ ጩቤ ጥቃት በመክፈት በርካታ ወታደሮችን ሲገድሉ አንድ የሻምበል መሪንና ሌሎች የክፍለ ጦር አመራሮችን አንገታቸውን አንቀው ይዟቸው ወጥተዋል ነው የተባለው። ምንም አይነት የጥይት ድምፅ ባልተሰማበት በዚህ የአጭር ሰዓት የሰርጂካል ኦፕሬሽን የፋኖ አባላቱ ከፍተኛ ወታደራዊ አመራሮችን እስከ አጃቢዎቻቸው በመሸኘት እንዲሁም የሻምበል አዛዡንና ሌሎች ያገዛዙን አመራሮች ከሶስት ጥቁር ክላሽ ጋር ማርከው ይዟቸው ወደ ቀጠናቸው መሄዳቸውን ነው ምኒልክ እዝ ለሚዲያ በላከው መረጃ ያስታወቀው። ውጊያው ያለምንም የጥይት ኮሽታ የተካሄደ ነው የተባለ ሲሆን የፋኖ ኃይሉ ወደ አገዛዙ ካምፕ ዘልቆ መግባቱ የታወቀው ደረታቸው ላይ የፋኖ ሳንጃ የተሰካባቸው ወታደራዊ አመራሮችና አጃቢዎቻቸው የሲቃ ድምፅ ሲያወጡ ብቻ ነው ተብሏል። የፋኖ አባላቱ የሸኙትን ሸኝተው የማረኩትን ማርከው ተልኳቸውን አጠናቀው ከወጡ በኋላ ጀብ ከሄደ ውሻ ጮኸ እንዲሉ አበው ሙትና ቁስለኛ ከመሆን የተረፈው ያገዛዙ ኃይል በከተማዋ ዙሪያ የሚገኙ ተራሮችን በዲሽቃና በሞርተር ሲደበድብ እንደነበር ለማረጋገጥ ተችሏል። የክልሉን ጦርነት ይመሩ ዘንድ በርካታ እዞች ከናዛዦቻቸው መላካቸው ይታወቃል።
ከነዚህ መካከል ደግሞ የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ተጠቃሽ ይሆናሉ። እኚህ ጀነራል በአማራ ክልልም ይሁን በሌሎች የሀገሪቱ አካባቢዎች የሚደረጉትን የእርስ በርስ ጦርነቶችን ከቋጩ በኋላም የኢትዮጵያን እሳት ጎረቤታችን ላይ እንለኩሰዋለን ያሉት ከቀናት በፊት ነበር። አሁን ደግሞ በተለይም በጎጃም ቀጠና እያካሄዱት በሚገኘው ጦርነት አመራሮችና ቤተሰቦቻቸው እየታገቱብን ነው የሚል ክስ አቀርበዋል። የአካባቢውን የጸጥታ አካላትና የመንግስት ሰራተኞችን ቤተሰቦችን ማገት፣ እንግልት፣ ዛቻና ማስፈራሪያ ማድረስ እንደተስተዋለም ያነሳሉ። የኚህ ጀነራል ሰራዊት የፋኖ አመራሩን ዘመነ ካሴን ቤተሰቦችን የቀንድ ከብቶችን ጨምሮ መውሰዱ ከወራት በፊት መዘገቡ ግን የሚታወስ ነው። የሆነ ሆኖ ጀነራል መሐመድ ተሰማ ይህንን ጦርነት በአጭር ጊዜ ማጠናቀቅ አለብን ሲሉ ተደምጠዋል። አገዛዙ ወደ ክልሉ የላከው ሰራዊት እስከ መጪው ታህሳስ ወር ማገባደጃ የክልሉን ተልዕኮውን ለክልሉ የጸጥታ ኃይሎች ማስረከብ የሚል ዓላማ ያላቸው ዘመቻዎችን ነው እያደረገ የሚገኘው። በሌላ መረጃ በመቀሌ ከባድ ፍንዳታ ተሰማ። ከባድ ፍንዳታው የመቀሌ ከተማ መለያ ከሆነው የሰማዕታት ሐውልት አጠገብ የተከሰተ መሆኑ ተሰምቷል። ፍንዳታው የተከሰተበት ሐውልቲ እየተባለ የሚጠራው አካባቢ ህወሓት ዋነኛ ጉባኤዎችን የሚያካሂድበት የስብሰባ አዳራሽና የሰማዕታት ሐውልቱ የሚገኙበት በመሆኑ ከባድ ውጥረት ተፈጥሯል። ፍንዳታው ከመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አጠገብ የተከሰተ ሲሆን ሁኔታው አስደንጋጭ እንደነበር የከተማዋ ነዋሪዎች ገልጸዋል። ቢቢሲ ትግርኛ ይፋ ባደረገው መረጃ መሰረት ይህ ፍንዳታ የተከሰተው ትናንት ምሽት 4 ሰዓት ተኩል ሲሆን በመቀሌ ከተማ አዲሃቂ ክፍለ ከተማ የተከሰተ መሆኑ ተመልክቷል። ፍንዳታው ከባድና ከፍተኛ የሆነ የመሬት ንዝረትን ያስከተለ እንደነበር ዘገባው አክሎ ገልጿል። ፖሊስ ለቢቢሲ እንደገለጸው ፍንዳታው የተከሰተው በመቀሌ ዩኒቨርሲቲ ቢዝነስ ካምፓስ የላይኛው በር አካባቢ መሆኑን ገልጿል። እንደ ፖሊስ ገለጻ በፍንዳታው ሰው ላይ ምንም አይነት ጉዳት አልደረሰም። የፈንጂውን ምንነት በተመለከተ እስካሁን የታወቀ ነገር እንደሌለ የገለጸው ፖሊስ ምርመራ ላይ መሆኑን ጠቁሟል። ፍንዳታው ከባድ ድንጋጤን የፈጠረባቸው ነዋሪዎች በስጋት ውስጥ እንደሚገኙ ዘገባው አመልክቷል። ይህ ፍንዳታ የተሰማው በትግራይ ሌላ ዙር ጦርነት ሊፈነዳ ይችላል በሚል በርካቶች ስጋት ውስጥ ባሉበት ነው። በሌላ መረጃ በኦሮሚያ ክልል ታግተው የነበሩት የመንግስት አመራር መገደላቸው ታወቀ። እነ መራራ ጉዲና ደግሞ አመራራቸው በወታደራዊ ካምፕ ውስጥ እንደታሰሩባቸው አሳውቀዋል። የአቶ ሽመልስ አብዲሱ አስተዳደር ክልሉን የሞት ቀጠና አድርጎት ቢቀጥልም አሳውን ለማጥፋት ባህሩን ማድረቅ የሚል ጸረ ሕዝብ አቋም ያላቸው ሹማምንቱ ግን ይህንን እየካዱ ኦሮሚያ ሰላም ነው እያሉ ቀጥለዋል። እገታና ግድያ፣ ውጊያና ጥቃት ግን የዚህ ክልል መገለጫዎች ከሆኑ ዓመታትን ተቆጥረዋል። ወለጋን ማውደምና የወለጋን ሕዝብ መጨፍጨፍን በኩራት የሚናገሩ ከትግራይ በላይ እኮ ነው የገደልናቸው የሚሉ መሪዎችም ያሉበት ነው ብልጽግናም። ይህ የክልሉ ቀውስ ተጠቂ ያደረጋቸው ደግሞ ተፋላሚዎችንና ሰላማዊ ዜጎችን ብቻ አይደለም፣ የራሱን የመንግስት አመራሮች ጨምሮ እንጂ የራሱን የመንግስትን አመራሮች ጭምር እንጂ። ባለፉት ጥቂት ወራትም ከአዲስ አበባ በጥቂት ኪሎ ሜትሮች ማለትም በ100 ኪሎ ሜትር ራዲየስ ዙሪያ በርካታ የብልጽግና አመራሮች እየተገደሉ ከአዲስ አበባም ከአዳማም የተሰጠ ማብራሪያ ግን የለም። እነሆ አሁንም የክልሉ ከፍተኛ አቃቢ ሕግ መገደላቸው ታውቋል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ሕግ የሆኑት ነገሰ ከበደ ታግተው ከተወሰዱ በኋላ ነው ትናንት ተገድለዋል፣ ለዛውም በአሰቃቂ ሁኔታ የተባለው። ለደህንነታቸው በመስጋት ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቢ ሕግ ቢሮ አንድ ባልደረባ እንደተናገሩት ድርጊቱ የተፈጸመው ረቡዕ ህዳር 17 2018 ዓ.ም ከሰዓት ጅማ አርጆ ወረዳ ሐራ ቀበሌ ውስጥ ነው። ታግተው ከተወሰዱት መካከል አንዱ ሾፌር እንደሚገኝበት ግለሰቡ ጨምረው ገልጸዋል። አቃቢያነ ሕጎቹ ላይ በታጣቂዎቹ ጥቃት የተፈጸመባቸው ለስራ ወደ ጅማ ያቀኑ በነበረበት ወቅት ነው። ስራቸውን አጠናቀው በበደሌ ያልፈው ረቡዕ ወደ 9 ሰዓት አካባቢ ወደ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸው ነው የተሰማው። የታገቱት አሽከርካሪውን ጨምሮ 5 ሰዎች ናቸው። ግለሰቡ አክለውም ከታገቱት ግለሰቦች ጋር አብረው የነበሩትን አቶ ነገሰ ከበደ የተባሉትን አቃቢ ሕግ ታጣቂዎቹ በአሰቃቂ ሁኔታ ገድለዋቸዋል። እገታውንና ግድያውን የፈጸሙት በአካባቢው የሚንቀሳቀሱ መንግስት ሸኔ የሚላቸው የኦሮሞ ነጻነት ሰራዊት አባላት መሆናቸውን ግለሰቡ አክለው ገልጸዋል።
ብለዋል። በኦሮሚያ ጠቅላይ አቃቤ ሕግ ቢሮ የሕግ አርቃቂ የነበሩት አቶ ነገሰ በታጣቂዎቹ ከዋናው መንገድ ረዥም ርቀት ለ2 ሰዓታት በእግር ከወሰዷቸው በኋላ እንደተገደሉ ተናግረዋል። ግለሰቦቹ ለሕግ ጥናት ወደ ጅማ መሄዳቸውን የተናገሩት ግለሰቡ የክልል የሀገርም ሆነ የዓለም አቀፍ ሕጎች እንደሚመሰክሩት አቃቢያነ ሕግ የፓርቲ አባል መሆን አይችልም፣ ለሕገ መንግስቱ ነው ተገዢ የሚሆኑት። አጋቾቹ ይህንን ሊገነዘቡ ይገባል። ነገር ግን እንደዚህ የሕግ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብለዋል። የግለሰቦቹ ስራቸው የሕግ ጥናት ማካሄድ ነው ያሉት የኦሮሚያ አቃቢያነ ሕግ ቢሮ ባልደረባው ለዚህ ስራም ነበር ወደ ጅማ የሄዱት። ይህን ከግምት በማስገባት አጋቾቹ እንዲለቋቸው እንጠይቃለን ሲሉ ተማጽኖ አቅርበዋል። በታጣቂዎቹ የተገደሉት አቶ ነገሰ ከበደ ከሌሎቹ ባልደረቦቻቸው ተለይተው በታጣቂዎቹ ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለ የሕግ ባለሙያው ተናግረዋል። ምንም አይነት የፖለቲካ ተሳትፎ አልነበራቸውም። ስራቸውን ብቻ የሚሰሩ ተግባቢና ታታሪ ሰው ነበሩ። የሚያስገድላቸው ምንም ጉዳይ አልነበረም። የልጆች አባት ነበሩ በማለትም አክለዋል። ከዚህ ቀደም በክልሉ አቃቢያነ ሕጎች በተመሳሳይ በተደጋጋሚ ታግተው እንደነበረ የሕግ ባለሙያው ጠቅሰው ከፖለቲካ ነፃ መሆናቸው ሲታወቅ ግን ይለቀቃሉ። ግድያ ሲፈጸም እስከማውቀው ይህ የመጀመሪያው ነው ብለዋል። በታጣቂዎቹ ታግተው የተወሰዱት አቃቢያነ ሕጎች ያሉበትን ሁኔታ በተመለከተ ከተለያዩ ወገኖች ከሚሰሙት መረጃ ውጪ በእርግጠኝነት እንደማያውቁ ነገር ግን በጥሩ ሁኔታ እንዳሉ ሰምተዋል። ብዙ መረጃ የለንም፣ ነገር ግን ከአካባቢው ሰዎች እንደሰማ ነው እስካሁን በመልካም ሁኔታ እንደሚገኙ ነው። አቃቢያነ ሕጎቹ ከታገቱና ከተገደሉ ስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል በማለት ተናግረዋል። የሟች አቃቤ ሕግ አስከሬን ከነቀምት ወደ አዲስ አበባ እየተወሰደ እንደሚገኝና ዛሬ አርብ የቀብር ስነ ስርዓታቸው እንደሚፈጸም ተገልጿል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።